ዛሬ ገና እንደ ቤት ደልቀቅ ብላ አየሁ አባዬ። አሁን ነው ቤት የሆነው። አንቺ ሴት መጣ እንዴ? በሬንም አልቆልፈው እኮ ንብረት ስለሌለኝ እንጂ አንቺ እንድትገቢ አይደለም። ከቤት ተባረኩ። ተገላገልሻል። ተመስገን። እሺ ቆይ ወዴት ነን? ከቤት እያባረኩሽ። ለምን? ትሰሚኛለሽ? ከዚህ በኋላ ቤት ድረሽ እንዳትይ። እባክህ ተመስገን፣ እባክህን ተናግሬያለሁ። ትሰሚኛለሽ? አጠገቤ እንዳትደርሺ። ደግሞ ከቤት ስትባረሪ ሰፈር ውስጥ ማንጃበብ ጀመርሽ? አባረርከኝ ማለት ነው? ልጅ ቢሮጥ አባቱን አይቀርም። እንደ ቀደምከኝ ነው እንደምታስበው? ያውም አንቺ እየሮጥሽ እኔ ወክ እያደረኩ ነው የቀደምኩሽ። በግን ስታስበው ተስፋ መቆርጥ ይመስልሃል? ከሴጣን ጋር የሚያመሳስላችሁ ባህሪ እኮ ይሄ ነው። ሁለታችሁም ተስፋ አትቆርጡ፣ ግን ተስፋ የላችሁ። ትሁት ከቤት ቲናን ፌስታሏን አስይዛ አባረረቻት። ቲና ጎዳና ላይ ወጣች። ወደ ተመስገን ቤት ብትሄድም ተመስገንም ፌስታሏን አንጠልጥሎ ጎዳና ላይ ወርውሯት፣ እነሱም ተገላገሉሽ፣ እኔም ደግሞ ወደ ቤቴ እንድትመጪ አልፈልግም ብሎ አባሯታል። ቲና ወደ ዲያኒ ተመልሳለች። ወደዛ ቤት የሚመለስበት ትልቅ ሚስጥርም አግኝቻለሁ እያለች ነው። ይሄ ሚስጥር ግን ይፋ የሆነ እንጂ የተደበቀ አይደለም። ቲና ግን በሷ ቤት ትልቅ ሚስጥር አግኝታ ሞታ አባዬንም አልተሸነፍኩም፣ እኔ አሸናፊ ነኝ፣ የተሸነፍኩ ነው ወይ የሚመስልህ ብላ አስጠንቅቀዋለች ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍ ይበልን እያልን በአዲስ መጥተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትሁት ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ካሌብ ከባድ ቃላት ተናግሯት ስለነበረ ትሁት ተሰብራ ነበር። ግን ደግሞ በማንኛውም እና በምትፈልጊው ነገር ሁሉ እኔ ከጎንሻለሁ፣ ማውራት በምትፈልጊ ጊዜ እኔ ያለሁ፣ እኔ አባትሽ እንዳለሁ እንዳትረሺ ብሏት ነበር የካሌብ አባት። እናም ትሁት ደብሯት ስለነበረ ትሁት ምን ሆነሽ ነው ባለ ጊዜ እንግዲህ ሰዎች በቁስሏ ላይ እንጨት እየላኩ እያቆሰሏት እንደሆነ ተናግራለች። ስለ ልጇም ስላለፈ ህይወቷ በሙሉ ለአባዬ ነግረዋለች፣ ለካሌብ አባት ማለት ነው። እና የካሌብ አባትም አንተ ሰዎችን መጠገን እንኳን ቢያቅትህ ማቁሰልህን አቁም፣ አፍህን ሰብስብ ብሎ ተቆጥቶት ነበር። ካሌብም እንግዲህ ተጸጽቻለሁ፣ በቃ አባዬ ይቅርታ፣ የማይባል ቃል ብያለሁ፣ ከዚህ በኋላ ምንም ነገር ከአንደበቴ አይወጣም ብሏል ማለት ነው። ግን ደግሞ የካሌብ አባትም ሁሌ እኮ እንደዛ ነው የምትለው አንተ፣ ይቅርታ መጠየቅ ላንተ ቀላል ነው፣ ይቅርታ መጠየቅ ማለት ካለፈው ስህተት ተምሮ መስተካከልን ነው ቢለውም፣ ግን ደግሞ አንተ ሁሌ ይቅርታ ትላለህ፣ ደግሞ መልሰህ እዛው ስህተት ላይ ትገኛለህ ብሎት ነበር። እመነኛ አባዬ፣ ከዚህ በኋላ ምንም ነገር አይፈጠርም፣ ምንም ነገር አላደርግም ብሎ ነበር። ትሁት ቲናን በክብር ከዚህ ቤት ወጪ ብላት ነበር። ቲና ደግሞ እኔ የቤት እመቤት፣ አንቺ ደግሞ ገረድ፣ በገረድማ አልወጣም እያለች ነበር። እናም እንግዲህ በግዳጅ በጉልበት ከምትወጪ በክብር ብትወጪ ይሻለሻል ብዬ ነው ባለች ጊዜ አይ እኔማ ባንዲ ገረድ አልወጣም፣ እኔ እኮ የካሌብ ሚስት ነኝ እያለች ነበር። አባዬም እዛው ቁጭ ብሎ ለሁላቸውም ምንም ሳይል ጸጥ ብሏል ማለት ነው። እና ትሁትም እንዴት እንደማባረሽ ላሳይሽ እንዴ ብላ ፌስታሏን አምጥታ ግንባሯ ላይ ወርውራላት። ከዛም እጇን አንጠልጥላ ከቤት እንድትወጣ አድርጋለች ማለት ነው። እንደ አባዬ እያለች ነበር። እሱ ደግሞ ትሁት የፈለገችውን ነገር የማድረግ መብት እንዳላት በቤቱ የምታዘው ትሁት እንደሆነች ተናግሯል ማለት ነው። እና ትሁትም ቲናም አባዬን ይቅርታ ብትጠይቅም ከሱ ጋር ምንም የሚያገናኘው ነገር እንደሌለ ይሄ ውሳኔ የትሁት እንደሆነ ተናግሮ ጸጥ ብሏታል ማለት ነው። እና ትሁትም ፌስታሏን አስይዛ ገፈታትራ አባራታለች። ግን ደግሞ ቲና ወደዚህ ቤት እንደምትመለስ ለሷ መመለስ ቀላል እንደሆነ ተናግራ ዝታ ነበር ከቤት የወጣችው። ነገር ግን ትሁት ለዛም ጊዜ ከዚህ በኋላ አንቺ ወድቀሻል፣ ምንም አሸናፊ ልትሆኛችም ብላታለች። ቲና ግን መቼም ቢሆን ተስፋ እንደማትቆርጥና አሸናፊዋ እሷ እንደሆነች ተናግራለች ማለት ነው። እናም እንግዲህ ተመስገን ቤቱ ምንም አይነት እቃ ስለሌለው ክፍት ጥሎ ነበር እና ሄደው ወደ ቤት ሄዳለች ማለት ነው። ወደ ቤት ስትሄድ እዛ ኩርተም ብላ ከጎዳና ላይ መውጣቷን ማመን አቅቷት እኔ እዛ ቤት በምን መልኩ መለሳለሁ የሚለውን ሴራ እየጠነሰሰች ነበር። እንግዲህ ትሁትም አገራማን ብላ አባዬም ቲና ስለሄደች ቤቱ ሰላም አገኘ፣ እንዴት ነው የሚቀለው፣ ሸክማችን ቀለለ ብለው ደስተኛ ሆነው ነበር። ትሁቴ እንዴ ዛሬ ደስተኛ ሆኛ አላቀም እያላት ነበር። ሸክማችንን አራገፍን ብለው እያመሰገኑ ነበር። እናም ቡና እስቲ ቲና የሌለችበትን የመጀመሪያውን ቡና እንጠጣ ፋን በል ብላ ወደ ሱቅ ሄዳ ነበር። ሱቅ ስትሄድ ግን ተመስገንን አግኝተዋለች። ተመስገንም ስታገኘው አስፈራርቷታል።
ደግሞ አንተ እዚህ ምን ታረጋለህ ብትለውም ስራው ሁሉም ነገሩ ቲና እንደሆነ እሷ እንደሆነች ተናግሯል። ትሁትም በጭራሽ ከዚህ በኋላ ከሱ ጋር ከመሆን ይልቅ ሞትን እንደምትመርጥ አስረግጣ ነግረዋለች። ግን ደግሞ በአባዬ ሊያስፈራራት ሞክሯል። የሽማግሌው እድሜ እንዲረዝም ከፈለግሽ ከዛ ቤት መውጣት ይኖርብሻል። እኔ አንቺን ሳልይዝ የትም አልሄድም፣ በሰላም ብትመጪ ይሻላል እያለችው ነበር። አፍህን ዝጋ ባባዬ እንዳትመጣብኝ እያለችው ነበር። ከሀገሬ ቤተሰቤን ቀይር ለቅቄ ተሰደድኩ። ከዚህ ደግሞ የት ልሰደድልህ? አባዬን እንዳትነካው። ለምን እሱም መረጥ? ካሊብ አለልህ አይደል እንዴ ብትለውም ካሊብ ወንድነቱ ያን ያህል የሚፈታተን ስላልሆነና ጀግናው አባዬ እንደሆነ ተናግሯል። እሷም ደግሞ እሷ አጠገብ ሁለተኛ እንዳትደርስ ብላ አስረግጣ ነግራው ጥለው ሄዳለች። ተመስገንም ወደ ቤቱ በተመለሰ ጊዜ ቲናን ተኝታ አግኝቷታል ማለት ነው። እና አንቺ ሴት ብሎ ከቀሰቀሳት በኋላ እሷም እንግዲህ ከቤት እንደተባረረች ስትነግረው እሱም እሳይ ተገላገሉሽ፣ ተመስገን ምን አገባው፣ እኔ ተመስገን ቤቴን ክፍት ትቼ የሚሄደው ንብረት ስለሌለኝ እንጂ አንቺ ስትመጪ የምታርፊበት አይደለም ብሎ ፌስታሏን አንጠልጥሎ ይዟት ወጥቷል። ወዴት ነው የምንሄደው እያለች ነበር። እሱም ፌስታሏን ይዞ እየሮጠ ከፊት እሷም ከኋላ እየተከተለች ኧረ እባክህ እማወድቅበት መጠጊያ የለኝም እኮ እያለች እየለመነችው ነበር። እሱም ደግሞ ምንም እንደማይመለከተው ገደል ብትገባም የራሷ ጉዳይ ብሎ ከዚህ በኋላ ግን አጠገቢ እንዳላይሽ እንኳን ቤት አይደለም ቀርቶ እኔ ባለሁበት አካባቢ እንዳላይሽ ብሏታል። አሁንም ቢሆን እኮ ጌም አላለቀም አስፈልግሃለሁ ብለው ነበር። እሱም እንግዲህ ከዚህ በኋላ እንደማታስፈልገው ነግሯት ልብሷን ፌስታሏን ጎዳና ላይ ወርሮላት እሷንም አይንሽም ማየት አልፈልግም ብሎ ጥሏት ሄዷል። ቲና ብትለምነውም በጭራሽ አታስፈልግኝም ብሏታል። ቲና ጎዳና ላይ ቁጭ ብላ እያለቀሰች ነው። ግን የመጣላት ደግሞ ወደ ዲያኒ መደወል ነውና ለዲያኒ ደውላለች። ዲያኒን እባክህ ችግር ውስጥ ነኝ ያለሁ ስትለው እሺ የት ነሽ ብሏት እመጣልሻለሁ ብሏታል። እሺ ያለሁበትን እልክልሃለሁ ብላው እዛው ጎዳና ቁጭ ብላ ዲያኒን መጠበቅ ጀምራለች ማለት ነው። ዲያኒ እጅግ በጣም በኤደን ጉዳይ ከፍቶታል። ኤደን አሁን ሁሉንም ነገር ከካሊብ ጋር ማነጻጸር መጀመሯ አምኖ መቀበል አቅቶታል። የኤደን በዚህ ልክ መቀየር ለዲያኒ ህልም ሆኖበታል። እናም እንግዲህ አባዬ በነጻነት ለመጀመሪያ ጊዜ በቤቱ ፏ ብሎ እግሩን ዘርግቶ ተቀምጧል። ካሊብ ወደ ቤት በገባ ጊዜ እንዴ አባዬ ዛሬ ምን ተገኝቶ ነው ለመጀመሪያ ጊዜ በቤት ዘና ብለ ስትቀመጥ አየሁህ ባለ ጊዜ ቤቴም እኮ ቤት የሆነው ገና ዛሬ ነው፣ ሚስትህን አባርናታል እያለው ነበር። እንዴ ዝም ብላ ሄደች ሲለውም እንዴት ይሄን ብቻ ሌላ ነገር አትልም እንዴ እያለው ነበር። እና እንግዲህ ካሊብም እሱማ አሁን ከቤት መውጣቷ ከቤት ስለወጣች ብቻ አርፋ ትቀመጣለች ብለህ ነው እያለው ነበር። የካሊብ አባትም አርፋ እንደማትቀመጥ አውቃለሁ፣ ግን ደግሞ መጠንቀቁ አይከፋም እያለ ነው። ግን ደግሞ ለምንም ነገር ቢሆን በቤት ውስጥ ሆና ራስን መጠበቁ እንደሚሻል ሀሳብ አቅርቧል። ካሊብም ግን ደግሞ ባለመኖሯ ደስተኛ እንደሆኑ የካሊብ አባት ነግሮታል። እና ከዚህ በኋላ ዘና ፈታ ያለ መኖር እንዳለባቸው በዛ ላይ ደግሞ የትሁትንና የሱን ነገር መስመር ማስያዝ እንዳለባቸው ነግሮታል ማለት ነው። ካሊብ እንግዲህ በካሊብ ትሁት ስላዘነችበት ካሊብ ትሁትን ቁጭ ብሎ እየጠበቀ ነው። ትሁትን መታ አዝሪታ ጥላ ልትሄድ ስትል ትሁት እያላት ነበር። አቤት ምን ልታዘዝ ስራዬ ይሄ ነው እያለችው ነበር። እሱም ይቅርታ እባክሽ ይቅርታ ብሏት በይቅርታ የማይሻሩ ቁስሎች እንዳሉ ተናግራለች። ለዚህ ብቻ እንዳልሆነ የፈለጋት ለሌላ ጉዳይ እንደፈለጋት እየነገራት ነበር። እሷም እንግዲህ በሌላ መልኩ የቤት ሰራተኛ ሳትሆን የቤቱ እመቤት እንደሆነች ባሰበች ጊዜ ደግሞ አንዳንድ ጊዜ በሚናገራቸው የቃላት መራራ ቃላቶች የቤት ሰራተኛ መሆኗን እንደሚያስታውሳት ነግረዋለች። እና በዚህ ሁኔታ እንግዲህ መቀጠል እንደማትፈልግና እንደዚህ አይነት ነገርን መቀበልም ጭምር እንደማትፈልግ ተናግራለች ማለት ነው። እና ካሊብም እባክሽ ሁለተኛ ጭራሽ እንደዚህ አይነት ነገር አይደገመኝም፣ እባክሽ ይቅርታ፣ እኔ እኮ እንደዛ ስላለኝ ያለኝን ይዤ ነው እያለች ነበር። እናም ይቅርታ መጥቼ አንቺን መጠየቅ ነበረብኝ፣ መጀመሪያ አንቺን ጠይቄ ከአንቺ እውነቱን መስማት ነበረብኝ፣ ተሳስቻለሁ፣ እጅግ በጣም ይቅርታ ብሏታል። ትሁትም እንግዲህ ጥያቄውን አሁን ምንም አይነት መልስ እንደማትሰጠው ተናግራ ጥላው ወደ ክችኗ ገብታለች ማለት ነው። ዳኒን አባዬን አግኝቶት ነበር። ዳኒ በጣም እንደከፋውና ደስተኛ እንዳልሆነ ያስታውቃል። እንደምን ሆነህ ነው የኔ ልጅ ዳኒ እያለው ነበር አባዬ። እሱም የኤደን ነገር እንዳሳሰበው ተናግሯል። ስራ ገብቶ ነገሮችን ለማሻሻል እየተጋ እንደሆነ ተናግሯል።
ግን ደግሞ የኤደንን ፍላጎት ለማሟላት ደሞዙም ሆነ የስራ ሁኔታው አይፈቅድም። ግን ደግሞ ኤደን አሁን ላይ ሁሉንም ነገር የምታነጻጽረው ከካሊብ ጋር እንደሆነ ተናግሯል ማለት ነው። እና ምን ኤደን በዚህ ልክ ትቀየራለች ብዬ አስቤ ስለማላቅ ግራ ገብቶኛል አባዬ። ኤደን አሁን ሁሉም ነገሯ ፉክክሯ ከካሊብ ጋር ሆኗል እያለው ነበር። አባዬም አጽናንቶታል። ሰው እንደ ቤቱ እንጂ እንደ ሰው አይኖርም። ስለዚህ በቻልከው አንተ መታገል አለብህ። ከዛ ውጭ ግን እሷን ብትሆን እንደዚህ ማድረግ የለባትም። ፈቃደኛ ከሆንክ እኔ ላናግራት ብሎት ነበር። አይተዋት አባዬ እያለ ነው። ግን ደግሞ ልጄ ብትፈቅድልኝ እኔ ባናግራት ደስ ይለኛል። ምክንያቱም ከሰዎች ጋር ሳይሆን ሰው የራሱን ኑሮ ነው እና የሚኖረው ከሰዎች ጋር መፎካከር የለባትም እያለ ነው። እኔ የገረመኝ አባዬ ኤደን ትቀየራለች ብዬ አስቤ ስለማላውቅ የእሷ መቀየር ነው ብሎ አዝኖና ተክዞ ለአባዬ ነግሮታል። አባዬም እንግዲህ ይሄንኑ በኤደንና በዲያኒ መካከል ክፍተት እንዴት ተፈጠረ ለካሊብ ነግሮት ነበር። ካሊብ በሚችን ክፍተት ተጠቅሞ እንግዲህ ዲያኒን ካፌ እንዲገናኙ ቀጥሮታል ማለት ነው። ዲያኒና ካሊብ ከተቀጣጠሩበት ቦታ ሲገናኙ ካሊብ እንግዲህ አሁን ጓደኛሞች እንደሆኑና ማውራት እንደሚችሉ ነግሮታል። እንዴ እኔ እናንተ ደግሞ መቼ ጀምረን ነው ጓደኛ ሆንከው ብሏል ዲያኒ። እናም እንግዲህ ካሊብም ሚስቴን ስለተጋራኸኝ ብለህ ነው እያለው ነበረ። ዲያኒም ዝም ብሎ ቁጭ ባለበት ጊዜ ከፍቅረኛ ጋር ጥሩ እንዳልሆን ካውቃለሁ፣ የስራ ሁኔታህም ያን ያህል አጥጋቢ እንዳልሆነ፣ ደሞዙም ያን ያህል በቂ እንዳልሆነ አውቃለሁ። ስለዚህ ልረዳህ እፈልጋለሁ ብሎ በችግሩና በደካማ ጎኑ ተሳልቆበታል። ዲያኒም እጅግ በጣም አዝኖ አንተ ራስህ ጥገኛ ነህ፣ ከጥገኝነት ራስህን ቻልና ከዛ በኋላ ታወራኛለህ ብሎ ዲያኒ ተበሳጭቶ ጥሎት ሄዷል። አባዬ ሲመጣ ደስተኛ እንደሆነ ካሊብ ያስታውቅ ነበር እና ካሊብ ምን ተገይቶ ነው ጥርስ በጥርሱ ነው ደስተኛ ሆንክ ትመስላለህ ሲለው አሸናፊ መሆን ያስደስታል አባዬ ሲለውም እንዴ ምን ተገኘ ማንን አሸነፍክ ምን ተገይቶ ነው እንዴት ነው ማሸነፍ ሲለውም እንግዲህ ማን አሸነፈህ ብለህ አትጠይቀኝም ማን ታሸንፎኝ ያውቃል እና ደግሞ በሰዎች መሳለቅ እንዴት ደስ ይላል ዲያኒን ቀጥሬው ነበር ዲያኒ ሲመጣ በዲህነቱን ተሳለኩበት ሲለው አባዬ እጅግ በጣም አዝኗል። አንተ ምንም የምትቀየር ሰው አይደለም አንተ ማንህና ነው እንደዚህ የምትለው እሱ እንደ አባዬ ሚስቴን እኮ በገዛ አልጋ የያዘ ሰው ነው ቢለውም ታዲያ በዛማ ይቅርታ ጠይቆ ተጸጽቷል። እንዴት ነው አንተ እንደዚህ የምታረገው የማትረባ ነህ አንተ ሰዎችን ከማቁሰል ውጭ መጠገን አትችልም ቢያንስ እንኳን መርዳት ባችል ዝም አትልም እንዴት እንደዛ ታረጋለህ ብሎ አባዬ ተናዶበትና አዝኖበት ጥሎት ሄዷል። ካሊብ የአባዬ ቁጣ ልብ ገዝቶት ወደ ቤት ተመልሶ ትሁትን ጠይቋታል። ትሁት አጥፍቼ ይሆን እንዴ ዛሬ ዳኒን አግኝቼው ነበር እናም በዲህነቱ ተሳለኩበት ብሎታል። እንዴት ዳኒ እኮ ይቅርታ ጠይቆ አንተንም ወደ ራሱ ለመመለስ ለመለወጥ እየጣረ እየታገለ ያለ ሰው ነው እንዴት እንደዛ ትላለህ ብለዋለች። እሷም እናጠፋው ትሁቴ ሲላት አጥፍተሃል ባለፈ ታሪኩ ሰው ሊወቀስ አይገባም ብለዋለች። ካሊብም እሺ በቃ ይቅርታ አመሰግናለሁ ብሎ ተመልሷል። የአባዬ ቁጣ አስደንግጦታል። ግን ደግሞ ሁሌም ይቅርታ ይጠይቅና መልሶ እዛው ስተቱ ላይ ይገኛል። በሌላ በኩል እንግዲህ ትሁት ቲና መንገድ ላይ ቁጭ ባለችበት ጊዜ የደረሰላት ዳኒ ነበር። ዳኒ ለጊዜው ነገሮች እስከሚስተካከሉ እኔ ጋር ታርፊያለች ብሎ ወደ ቤት ይዟት ተመልሷል። ቲና መንገድ ላይ አባዬን ጠብቃ አግኝተዋለች። ዳኒም ወደ ቤት ተመልሶ መጥቶ ለቲና የቢያንስ ለተወሰነ ጊዜ ቤት ኪራይ የሚሆንና ለተወሰነ ጊዜ ቤት ኪራይ የሚሆናትና መውደቂያዋን እንዲያመቻችላት ቢያመቻችላት ጥሩ ነው ብሎ ለትሁት ነግሯታል። ትሁትም እንዴ ያን ሁሉ ነገር ካረገችው በኋላ ይሄ እኮ ለካሊብ ሳይሆን አንተ ውለታ አለብህ አንተ ውለታዋ ስላለብህ ያንተ ያለህበትን ቤት ለቀህ ሌላ ችግር እንዳይመጣ ለተወሰነ ጊዜ ማሳረፍ ይኖርብሃል። ውለታ ያለብህ ላንተ እንጂ ለካሊብ አይደለም። ካሊብን ስንት ነገር እንደረገችው እያወቅህ አሁን እሷን የቤት ኪራይ ክፈል ትላለህ። ውለታ ያለብህ አንተ ነህ ብለዋለች። እኔ ምን ውለታ አለብኝ ብትልም ያው እንግዲህ ሁሉንም ነገር የምታውቀው ነው። ስለዚህ ካሊብ ሳይሆን ግዴታ ያለበት አንተ ነህ ብለዋለች። እናም እንግዲህ ቲና መንገድ ላይ አባዬን አስቆማ አባዬ አባረርከኝ ማለት ነው ብለዋለች። አዎ ሲላትም እንግዲህ ያሸነፍኩ ነው የሚመስልህ ስትለው አዎ አሸናፊ ነኝ ልጅ ቢሮጥ አባቱን አይቀድምም ባላት ጊዜ እሷም እንግዲህ ውድድሩ ጌሙ እንዳላለቀና አሸናፊ የምትሆነው እሷ እንደሆነች መቼም ቢሆን ተስፋ እንደማትቆርጥ ነግረዋለች። እሱም ቢሆን ሰይጣንና አንቺን የሚያመሳስላችሁ ነገር ቢኖር ተስፋ ለመቁረጥ ነው፣ ግን ደግሞ መቼም ቢሆን አሸናፊ አይደላችሁም ብሏት ጥሏት ሄዷል።
ቲናም ተመልሳ ዲያኒን አግኝተዋለች። ዲያኒን ስታገኘው ዲያኒ አሁንም እንደ በፊቱ ቲሟ እንዲሆን ጠይቀዋለች። እሱ ወደ ኋላ መመለስ እንደማይፈልግና ወደ ትናንቱ መመለስ እንደማይፈልግ እንዴት ተቀየረ ነግሯታል። ወደዛ ቤት የምመለስበት ትልቅ ሚስጥር አለኝ ብለዋለች። እንዴ ምን አገኘሽ ሲላትም ትሁት ልጅ አላት ስትለው ምን ብሎ ዲያኒ ደንግጦ ዝም ብሏል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ